ጠቅላይ ሚኒስትር አብይ ከህወሓት ጋር መነጋገር ያስፈልጋል አሉ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ማክሰኞ ሰኔ 30 ቀን 2018 ዓ.ም የስራ ዘመኑን የመጨረሻ ስብሰባ ያካሄደው የህዝብ ተወካዮች ምክር ቤት በርካታ አበይት የተባሉ ሀገራዊ ጉዳዮች ላይ ውይይት አድርጓል። በትግራይ ያለው ውጥረት፣ የጽምዶ ጉዳይ፣ የሀገር ውስጥ የእርስ በርስ ግጭቶችና በርካታ ነጥቦች ተነስተው ጠቅላይ ሚኒስትር አብይ መልስ ሰጥተውባቸዋል። በምክር ቤቱ 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ከህዝብ እንደራሴዎች ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ህወሓትም ጭምር ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ብለዋል። ጠቅላይ ሚኒስትሩ ይህን ያሉት በምርጫ ቦርድ ህጋዊ እውቅናው የተሰረዘው ህወሓት የትግራይ ክልል ጊዜያዊ አስተዳደርን ካስወገደ በኋላ ከፌዴራል መንግስቱ ጋር ፍጥጫ ውስጥ ባለበት ጊዜ ነው። ጠቅላይ ሚኒስትሩ ለምክር ቤቱ አባላት በሰጡት ማብራሪያና ምላሽ ማጠቃለያ ላይ ህወሓትም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገር ሰላም ለማምጣት ጥረት ማድረግ ያስፈልጋል ሲሉ ተናግረዋል። አያይዘውም ከሰላም ውጭ ያለው ሁኔታ አይጠቅመንም በማለት አክለዋል። በትግራይ ክልል ያለውን ውጥረት በተለያየ ንግግራቸው ክፍል ላይ የጠቀሱት ጠቅላይ ሚኒስትሩ በትግራይ ክልል ጦርነቱ እንዲነሳ ሰፊ ፍላጎት አለ፣ እምቢ ያልንበት ምክንያት ትርፍ የለውም ብለን ነው ሲሉ ተደምጠዋል። ህወሓት ከኤርትራ መንግስት ጋር በመሆን በጥምረት ጦርነት ለማካሄድ እየተዘጋጀ ነው በሚል በፌዴራል መንግስቱ የሚከሰስ ሲሆን ህወሓትም ተመሳሳይ ክስ በመንግስት ላይ እያሰማ ነው። ጠቅላይ ሚኒስትሩም እንኳን ሻዕቢያ፣ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ሲሉ በሰሜን ኢትዮጵያ አካባቢ ያለው ሁኔታ ለሀገሪቱ አስጊ ያለመሆኑን ገልጸዋል። በትግራይ ክልል የግዳጅ ወታደራዊ ምልመላና አፈሳ እየተካሄደ መሆኑን ነዋሪዎችና የሀገር ውስጥ እንዲሁም የውጭ ሀገራት የሰብአዊ መብት ተቋማት ገልጸዋል። በትግራይ በፌዴራል መንግስት የተቋቋመው ጊዜያዊ አስተዳደር በህወሓት መሪዎች ከተወገደ በኋላ የሌላ ዙር ጦርነት ስጋት በክልሉ ተፈጥሯል። ይህን በተመለከተ ከምክር ቤቱ አባላት የተጠየቁት ጠቅላይ ሚኒስትሩ በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቀሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማሉ ማለት ሁኔታውን ገልጸዋል። ጨምረውም በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል በማለት በጎረቤት ሀገር ላለው ጦርነት ከትግራይ ወጣቶች እየተወሰዱ መሆናቸውን ተናግረዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ነው ብለዋል። በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ከጊዜ ወደ ጊዜ የተባባሰ መምጣቱ ወታደራዊ እንቅስቃሴዎች ስለመኖራቸውንም ሪፖርቶች ወጥተዋል። ጠቅላይ ሚኒስትሩም በዚህ ሁሉ ውስጥ የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ተጎጂ ነው በማለት በክልሉ ውስጥ ለህዝቡ አስቸጋሪ ሁኔታ መፈጠሩን በማንሳት የትግራይ ተወላጆች ከክልሉ ይልቅ በሌሎች የኢትዮጵያ ክልሎች ውስጥ በሰላም ወጥተው የመግባት እድል እንዳላቸው ተናግረዋል። አሜሪካና የአውሮፓ ህብረት በተናጠል ባወጡት መግለጫ በትግራይ ክልል ያለው ሁኔታ እንዳሳሰባቸው መግለጻቸው አይዘነጋም። የፌዴራል መንግስቱ በቅርብ ጊዜ ውስጥ ከትግራይ ክልል ጋር ያለውን ውጥረት በተመለከተ ይፋዊ አቋሙን ባያንጸባርቅም ጠቅላይ ሚኒስትሩ ለመነጋገር ጥረት ማድረግ ያስፈልጋል ብለዋል። ምርጫ ቦርድ ህጋዊ እውቅናውን የነሳው ህወሓት በፌዴራል መንግስቱ የተሾመውን ጊዜያዊ አስተዳደር በማስወገድ ከጦርነቱ በፊት በነበረው ምርጫ ያሸነፈውን ምክር ቤት ከመለሰው ወራት አልፈዋል። ህወሓት ወደ ስራ የመለሰው የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትና በሞት የሚያስቀጡ ድንጋጌዎችን የያዘውን አዋጅ ተግባራዊ እንዲሆን ትዕዛዝ ማስተላለፉ አይዘነጋም። ከ6 ዓመት በፊት በተደረገውና በፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው የክልሉ ምክር ቤት የትግራይ ህዝብ ህልውናና ደህንነት ለማረጋገጥ በሚል የወጣውን አዋጅ ያጸደቀው ባለፈው ግንቦት ወር ላይ ነው። የክልል ምክር ቤት ተግባራዊ እንዲሆን የወሰነው ይህ አዋጅ ከክልሉ ፖለቲከኞችና ዓለም አቀፍ የሰብአዊ መብት ተቃውሞና ውግዘት ደርሶበታል። ጠቅላይ ሚኒስትር ህወሓትን በመተቸት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱን ማመን አለመቻሉን በንግግራቸው ጠቅሰው ድልና ህወሓት አራምባና ቆቦ ናቸው ሲሉም አጣጥለዋል። የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸዋል። አሳላልፋቸው ምኞት ብለውታል። ጠቅላይ ሚኒስትሩ እነዚህ ኃይሎች መከላከል የሚያስችል ብቃት እየገነባል ነው ያለ ነው ብለዋል። ባረጀ ባፈጀ ስልት ድሮ በሰራ ስልት አሁንም ለመጠቀም መሞከር ጠቃሚ አይደለም ያሉት አብይ ለዚህም የሰጡት ምክንያት ራስን በድሎ የሚዋጋ ኃይል የለም የሚል ነው። ጊዜው ተቀይሯል ሲሉም ተናግረዋል። ሀብት እያፈራ ሀብትን እያጣጣም ራስህን ደግሞ ለመስዋዕትነት ማዘጋጀት አብሮ ሄድም አልፎበታል። ይህ ምኞት አይጠቅምም ብለዋል። አሁን ያለውን የአዲስ ትውልድ አስተሳሰብና አቅጣጫ ለማቀበል የትም አያደርስም ሲሉም አክለዋል። የፕሪቶሪያ ስምምነትን በተመለከተ አሸናፊና ተሸናፊ እኩል ቁጭ ብሎ የተደራደሩበት ነው ብለዋል ጠቅላይ ሚኒስትሩ። አያይዘውም የትግራይ ህዝብ በክልሉ ካለው አንጻር በባህር ዳር፣ በደሴ፣ በጎንደር በሰላም ወጥቶ መግባት ይቻላል ብለዋል። ባህር ዳር፣ ጎንደርና አርባ ምንጭና ሌሎችም ከተሞች በመጥቀስ ኮሪደር ልማት በመቀሌ ማየት ነው ምኞታችን፣ ከዛ ውጭ ያለውን አንፈልግም ብለዋል። ይህንኑ ንጽጽር ለአማራ ክልልና ለኦሮሚያ ክልል ተወላጆች ተጠቅመው ዜጎች በገዛ ቀያቸው እየታመሱ ነው ብለዋል። ከቀዩ ሸሽቶ መኖር የተሻለ ሰላም የሚሰጥ ሆኗል ሲሉ አክለዋል። የትግራይ ክልልን ወቅታዊ ቀውስ ያነሱት ጠቅላይ ሚኒስትሩ ሁኔታውን የመጥረቢያ ፖለቲካ ሰለባ ሲሉ ገልጸውታል። ትግራዋይና ኢትዮጵያ የመጥረቢያ ፖለቲካ ሰለባ ሆነዋል ሲሉ የሚስተዋለውን አለመረጋጋት አመልክተዋል።
ጠቅላይ ሚኒስትር ህወሓት የሻዕቢያን ተልዕኮ እያስፈጸመ ያለ የራሱ ዓላማ የሌለው መጥረቢያ ነው ሲሉ ከሰዋል። ኢትዮጵያ የሰላም መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳው ማንኛውንም ትንኮሳ መከላከል የሚችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ ሲሉ ተናግረዋል። ጠቅላይ ሚኒስትሩ ስለ ሰላም ጥስ ሲያነሱ ችግሩ የትግራይ ህዝብ ብቻ ሳይሆን ታጣቂዎች በሚንቀሳቀሱባቸው የአማራና የኦሮሚያ ክልሎች ውስጥ እንደሚስተዋልም ተናግረዋል። ታገልልህ የሚሉ ኃይሎች ባሉበት ቦታዎች ነዋሪዎች የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ በማለት የክልሎቹ ነዋሪዎች ከራሳቸው ክልል ይልቅ በሌሎች ክልሎች ሰላምና ደህንነት አላቸው ብለዋል። እነዚህን የህዝቡን ደህንነት ስጋት ላይ ጥለዋል ያሏቸውን ክስተቶች በመንግስታቸው በትዕግስት የሚያዩና ወደ ግጭት ያልገባው ግጭቱ አለማሪስ በመሆኑ እንደሆነ ጠቁመዋል። ይህንን ግጭት ከፈጸመ በኋላ አሳካን ብለው የምንናገረው አንዳች ቁም ነገር የለም። በዚህም በዚያም ብንገደልም ብንሞቱም ትርጉም የለውም በማለት መንግስት ቁጥብ የሆነበት ምክንያት አስረድተዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።